ሩታ ማለት እዚህ ጋር የልጅሽ አባት አለ፣ እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ዛሬ አስመራጭ ሆኖልናል ፋሚሊዎች። እንት ያለሽ በጣም ፈን ያደርጋል ለማለት ይከብደናል፣ ግን ያው ይገርማል። በጣም አልጠበቅንም እንደዚህ። ያው ደርሶ ያው እያስመረጠልን ነው፣ ሩታን እያስመረጠልን ነው። ማይቀየር የለም እዚህ ምድር ላይ እዩ። ግን ይሄ ተቀይሮ አይደለም ችግሩ እሱ እና ደስታና አብርሽ በሚዛን ላይ ቁጭ እያሉ ነው። እኛ ምን እንላለን? አይተን አንዱ ላይ እንወስናለን። እና ፋሚሊዎች እስኪ ቪዲዮ እንይ። ያው ፋሚሊዎች ሩታ ደስታ መረጠች ለማለት ቢከብደንም ሩታ መረጠች ለማለት ቢከብደንም ፋሚሊዎች ንግግሮቿ ምናምን ያስታውቃሉ። ግን ከሁሉም በፊት ሰላም ብለናል የኛ ፋሚሊዎች። እንዴት ናችሁ? ሁሉ ሰላም ቆይታ፣ ሁሉ ሸጋ። እኛ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው። ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ ቪዲዮን እንድትጀምሩ ስንል በታላቅ አክብሮትና በትህትና እንጠይቃችኋለን። ሰላም ውድና የተከበራችሁ የኛ ቤተሰብ እንደምናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን፣ እኛ በጣም ደህና ነን። እንግዲህ ዛሬ መተንላችኋል። ያው የተለቀቀውን ቪዲዮ አይታችሁታል ብለን ተስፋ እናደርጋለን። ቪዲዮ የሚያስቅም ይመስላል፣ የሚያሳዝንም ይመስላል። አብረን እናያለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። እንወዳችኋለን። መልካም ቆይታ። ፋሚሊዎች ዛሬ የተለቀቀውን ቪዲዮ እያየን ሪአክት እናደርጋለን። እስከዛው ከኛ ጋር እንድትቆዩ ስንል በጣም በትህትናና በአክብሮት እንጠይቃለን። ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም አብራችሁን እንድትሆኑ ስንል በታላቅ አክብሮት እንጠይቃለን። ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮን አይተን ሪአክት እናደርጋለን። እስከዛር ፋሚሊዎች እናንተ ከኛ ጋር እንድትቆዩ ስንል በትህትና እንጠይቃለን። ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ለአስቸኳይና አስፈላጊ ጉዳይ ነው የመጣሁት ማለት ነው እና ዛሬ ነገሮች እንዲያበቁ ፈልጋለሁ። እኔም ሁሉም ሰው የሚፈልገው ነገር ነው። የሩታም ቤተሰብ የአብርሃም ቤተሰብ ብዙ የተጨነቀ በአብርሽም በሩታም ጎን ያሉ ሰዎች የተጨነቁበት የትኛው ነገር ነው የሚያበቃው ነው? እኔ አንተ ጀምረህ አበጣብጠ ምን አድርገህ ሰለቸክ ነው እንዴ? አቤት ነው ሰለቸክ አቃተክ ማለት የትኛው ነገር ነው እንዲያበቃ የፈለከው? በቃ ዛሬ ልታመራርጥ ያስወሰነህ ነገር ምንድን ነው? ተቀይር ያለው አይነት ነገር እኮ አይመስልማ። ተቀይር ያለው እኮ ከተግባር ጋር ነው ደስ የሚለው። አዎ እንዴ የነገሩ ጅማሬ የትዳሩ መፍረስ ምናምን ነገር ያሁን ጸብ መነሻው እኮ አንተ ነህ አይደል? ያሁኑም ጸብ አንተ ሄርሜላን ባታመጣ እነዚህ ሰዎች አይጣሉም አይጋጩም ነበር፣ አብረው ነበር በሰላም የሚኖሩት። ሄርሜላን ያመጣው አንተ ነህ። ከዛ በመሃል ግጭት ተፈጠረ። ፋሚሊዎች ሌላ ቪዲዮ አይታችሁ ከሆነ ለአብርሽ ቤት ለመግዛት እየተሯሯጡ ነው። ከነሱ ውስጥ አንደኛው እሱ ነው። እዚህ ጋር ደግሞ መጥቶ እኔ የምፈልገው ቤተሰቧ የሚፈልገው ኦዲየንስ የሚፈልገው ምናምን ይላል። አንተ የፈለግህ አይነት ሰው እኮ አትመስልም። የፈለገ ሰው እኮ እዛ ጋር ሌላ ነገር እንዲደረግ አይገፋፋም ወይ ደግሞ ያንን ነገር አይደግፍም ፋሚሊዎች። ስለዚህ አንተ አብርሽና ሩታ አንድ ላይ እንዲሆኑ በጥቅሉ አትፈልግም። የምትፈልግ አይነት ሰው እንዳለው እጅግ በጣም ግልጽ ነውና አሁን የሆነ እንደሚፈልግ አይነት ሰው በቃ ትላንት የመጣ ከባሏና ምናምን እንደዚህ እንድትመርጥ ምናምን ብለ እሷን የተወሳሰበ አይነት ነገር ውስጥ ለመክተት ባታስብ ጥሩ ነው። ቅድሚያ አንተ ተቀየር፣ ያለውን ነገር አስተካክል። አንተ ስትቀየር እውነትም በቃ ሰው እንኳን ይሰማሃል።
ግን አሁን አንተ ያደረክ ያለው ነገር አንተ ራስን ለማስወደድ ምናምን ራስን ከነገሮች ውጭ ለማድረግ ነው እየሞከርክ ያለው። የትኛው ነገር እንዲያበቃ እንደፈለገ ግልጽ አልሆነልንም። እስኪ ፋሚሊዎች ምንድነው እንዲያበቃ ልጅ የፈለገው? የተጨነቁበት ነገር እንዲያበቃ ስለምፈልግ ዛሬ አንድ ነገር አድርጌ ነው የመጣሁት። ያው ብዙ ነገር እየፈጠረ የነበረው የሩታን ወንድም ብዙ ችግሮችንም እየፈጠረ የነበረው የሩታ ወንድምን ጠርቼዋለሁ፣ አውርቼዋለሁ፣ ብዙ ነገርም ተነጋግረናል። ስለዚህ ያው እሱ ከመጣ ነገሮች ይቀላል ብዬ ስለማስብ ጠርቼዋለሁ። ምክንያቱም ነገሮች እንዲስተካከል እፈልጋለሁ። ኖቫ እንዴት ነህ? ሰላም ነው። ያው ስለ ኖቬልም ሳወራ ኖቬል መጣ። የነገሩ ባለቤት እነዚህ ሁለቱ ልጆች እኮ ነው ሁኔታቸው ምናምን አቀሳሳሪነታቸው፣ በጥባጭነታቸው በቃ ዋና እንዲሁም ፎከስ መደረግ ያለበት ከና አብርሽ ይልቅ እነዚህ ልጆች ላይ ነው እንዴ። በደንብ በጣም 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 የሆነ የማቀሳሰር ሞራላቸው በጣም ከፍተኛ ነው። በአብርሽ በኩል ያ በዚህ ተመዳድቦ ይመስለኛል ሳስበው በቃ ለሁለት የሆነ ነገሮችን በሙሉ ውስብስብ ለማድረግ የሚጥሩት እነሱ ናቸው። አሁንም ደግሞ እዚህ ጋር ሲመጡ ቅድሚያ ያው የተነጋገሩት ሁለቱ ናቸው። ጉዳዩ ግን የአብርሽና የሩታ ነው። ግን የተነጋገሩት እነዚህ ሁለቱ ናቸው። ምን እንዳወሩ በስልክም አይታወቅም። ፋሚሊ ግን የሚያወሩት ነገር ውስጥ ተንኮል እንዳለ እርግጠኛ ነኝ። ሰላማቸውን ጭራሽ አይፈልጉም ፋሚሊዎች። ስለዚህ እነዚህ ልጆች ነው አሁን እና አብርሽ ፎከስ ሊያደርጉባቸው የሚገባው። አብርሽም አጓም ቼክ ማድረግ አለበት። ምንድነው ችግር እየፈጠረ ያለው? ከሩታ ጋር እርቅ እንዳልፈጠረ ያደረገኝ ጉዳይ ምንድነው የሚለውን ነገር አጥንቶ ኬዙን ለመፍታት መሞከር አለበት። ያለበለዚያ እነዚህ ልጆች መካከል ላይ ካሉ ነገሮች የሚፈቱ አይመስልም። ያም አብርሽ ጋር የመጣ የሆነ ነገር ይፈጥራል። ኖባም ሩታ ጋር የሄደ የሆነ ነገር ይፈጥራል። ከዛ ሁለቱ እንዳይስማሙ ምናምን ያደርጋል። አስበከዋል። እንደዚህ አይነት ሰውና አብርሽ ህይወት ውስጥ ባይኖር ኖሮ በጣም በቃ ቶሎ ነው የሚታረቁት እንጂ ራሱ አይቆዩም ነበር እንዴ። በጣም በቃ ዋን ነገሩ እንኳን ትንሽ ነገር እንዲጋጋል የሚያደርጉት እነሱ ናቸው። ሁለቱ ናቸው። ያው ነገሩ እንዲባባስ ምናምን የሚያደርጉት እነዚህ ናቸውና እስቲ አብርሽ መጥቷል፣ አብረን እናያለን። እንዴት ነው? ሰላም ነው? ደህና ነህ? አለ ከዚህ ልጅ ጋር ነው ለምን የጠራኸኝ? አቤት ይሄ ሊጠልቱ ሊሞት ነው። አሁን ያስጠላው ፋሚሊ አንተ ሆነበት እኮ ምንድን ነው የሚባለው? ይሄ በቃ ልክ ሲያወራ አፋፉን ይልበታል። አረስ ለምን ብቻዬን ነኝ አይደል እንዳልከኝ? አዎ እሱ ነው። በቃ ምንም ማድረግ አይቻልም አብርሽ። እንኳን አንተ እኔም ራሱ የምጨነቅበት ጉዳይ ነው ይሄን ነገር። ከኖቬል ጋር እኔም መገናኘት አልፈልግም፣ ግን ለመጨረሻ ጊዜ እኔና ኖቬል ተነጋግረን የመጣነው ነገር አለ። ምንድነው የምትነጋገረው ከሱ ጋር? ደግሞ ሩታንም ጠርቻታለሁ አንተን የሆነ እንትኑን የአብርሽን ህይወት ወይ ደግሞ ከሩታ ጋር ያለውን ግንኙነት ሊቆርጥለት ይመስላል ይሄ ሰው። እንዴ ማዋደድ የሌለባቸውን ሰዎች አወዳድሮ ይሁን ብለን በጣም መደረግ የሌለበትን ነገር እያደረገ አሁን እኔ ግራ የሚገባኝ ሩታ መታ እሺ ከአብርሽ ጋር ሆናለሁ ምናምን ብትለው ምን አይነት ምን ሊያደርግ ነው? ሄርሜላ ምን ያደርጋት ነው እንዴ? እሺ ወይ እምቢ ቢለው ደግሞ ምናልባት ሊደሰት ይችላል። ባይ ዘ ወይ በዚህ ልጅ ንግግር ውስጥ አብርሽ የራሱ የሆነ አቋም እንደሌለው ትረዳላችሁ። የራሱ የሆነ አቋም የለውም። ባይ ዘ ወይ ብዙ ጊዜ የሚባለው አብርሽ የራሱ አቋም ቢኖር ጥሩ ነው በጣም በማለት ነው። የሆነ ሩታ እንኳን ያንን ነገር ነው የምትፈልገው። ከእስካሁን ድረስ በነበረህ ግንኙነት መሀል ላይ የምታስገባቸው እየፈጠርካቸው ያሉ ሚስቴኮች በሌላ ሰው እየመጡ ያሉ ነገሮችን ነው። ብዙ ሰው ብለዋል። አንተ ለምንድን ነው ቆይ የራስን ህይወት ለማስተካከል እኮ አንተ ለምን ሽማግሌ እናትና አባቷ ጋር ለመላክ ከበደ? ለምን ሽማግሌ ሩታ ጋር ለመላክ ከበደ? ከነዚህ ልጆች ለምንድን ነው እነዚህ ልጆች ከህይወት አውጥተህ ትክክለኛ በሆነ መንገድ ነገሮችን ለመፍታት ማትሞክረው? አሁንም እየሄድክበት ያለው ነገር ደስ አይልም። በቃ እነዚህ ልጆች ጭራሽ እንደኔ ባታገኛቸው ደስ ይለኛል። በቃ ቢወጡ ከህይወታችሁ በቃ ባታገኟቸው ደስ ይላል። ፋሚሊዎች የሆነ በጣም ነው የሚያስጠሉትና
ሩታን እንኳን በቃ እያስጨነቀው ያለው ነገር ይሄ ኬዝ ይመስለኛል። በዚህ በኩል ነው እጅግ በጣም እንደሚያስጨንቃት እርግጠኛ ነኝና እስኪ ፋሚሊዎች አብርሽ መጥቷል፣ ምን አይነት ምላሽ ይሰጥ ይሁን የሚለው እናያለን። እስከዛው ከኛ ጋር ቆዩ። አሁንም አዲስ ሲሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። ይህ ቤት ሀሳባችንን ምንሰጠበት ቤት ነው። ኮመንት ላይ የትኛውንም ሀሳብ ማስቀመጥ ትችላላችሁ። መልካም ቆይታ። ፈለገች የሩጫን አባት ትምረጥ ወይ ደግሞ ከውጭ የመጣው አዲሱ አፍቃሪዋን መምረጥ ከፈለገች እሱን ትምረጥ። ምን አይነት ነገር ነው አይደለም? እኔ ምንም እያደረኩ አይደለም። ነገር የለውም። አንተ ራስህ ስታስበው ቆይ ትናንት አይታው እንኳን በአካል የማታውቀውን ሰው ጭራሽ ምርጫ ውስጥ አስገብተህ ምናምን ሰውን መረጥ አንተ አስገብቼው አይደለም አብርሽ። አንተ ራሱ እኮ ምን እያለች ነው? እቤት ስትገባ ምንድን እያለች ያለችው? አይደለም በቃ ይሄ ያደረ አሁን በዚህ ሀሳብ ከሆነ የጠራኝ እኔ አላስማማበትም። አብርሽ ነቃ እዚህ ጋር ማለት ወዲ ጭራሽ ውድድር ውስጥ የሚገባ አይነት ሰው እንዳልሆነ አብርሽ ነቃ። በቃ ትላንት የመጣን ሰው ከኔ ጋር ልታወዳደር ነው ወይ? እውነት ነው። ክፉ የሚሆን ደግ የሚሆን ምናምን ረጅም ጊዜዋን ከአብርሽ ጋር አሳልፋለች። ያ ብቻ አይደለም፣ ልጅ ወልዳለች ለሱ እና ፋሚሊ ጭራሽ ሚዛን ላይ የማይቀመጥ ነገር ነው። ግን ያው ስለሚፈልገው እሱ የአብርሽና የሩታን መለየት ስለሚፈልግ እሷ ግዴታ መርጣ ወይ ያንን አሁን ያለችበትን ነገር እያያችሁ ነው። ሩታ ድብና አድርጋ እየተበቀለቻቸው ነው እና እያበሰጫጨቻቸው ነው እና ግልጽ ነው። እኔ በጣም እርግጠኛ ነኝ አብርሽን እንደማትል በጣም እርግጠኛ ነኝ። ግን አብርሽን እንደማትመርጥ ስለሚያውቅ ነገሩ እሷ ያንን ደስታን ካለች በኋላ በቃ አብርሽን በቃ ይለይል ቁረጥ ብሎ ከሄርሜላ ጋር ሊያጋባው ነው የሚመስለው። ያው ቤት ለመግዛት ምናምን የተንቀሳቀሰው አይደል የሚያጋባው አይነት ነገር ነው የሚመስለው እና አብርሽን ለማስተካከል አይጥርም። ሩታ በምታደርገው ነገር ደግሞ ይናደዳል። አብርሽ እስኪ እንዲስተካከል አድርግ። አንተ ጓደኛ አይደለ? አብርሽ እንዲስተካከል አድርግ። አብርሽ እንዲስተካከል ካደረግክ በኋላ ሩታን ለመውቀስ ትበቃለህ። አንተም ተስተካከል። አዎ አንተ አሁን ያን ነገር ነው የሚቀር ሰው ነው እንዴ? አብርሃም እንዴት ነው የምታስበው? እና ታዲያ እንደዛ እያልከኝ እኮ ነው። ግን አይደለም በቃ ማወቅ ያለባትን እስኪ እንወቅ። በቃ ምርጫዋን እንወቅ። በቃ እሱን ከመረጠች እሱ ከሱ ጋር ትሆናለች። አንተም ከመረጠች አንተም ተስማምተን ነው የመጣ ነው። ይሄ ነገር እኮ አሁን እኔ ትምረጠኝ አትምረጠኝ እኮ እያልኩኝ አይደለም አቢላ። እኔና እሷ እኮ የናል እንትን የሚለን ነገር የለም። ግን ደግሞ እኔና እሷ አብረን ልጃችንን ማሳደግ እንችላለን። ገባክ? እሺ ያ ደግሞ በመሀል ያለው እሱ ነው መውጣት ያለበት እንጂ እሱን ምረጥ አንተ ምረጥ ምናምን የሚባል ነገር አይኖርም። እዚህ ኦራም ይኸውልህ ሁሉ የምታደርገው ነገር እኮ ጠንቅቃ ታውቃለች። ሩታ ምን ሆነ ነው? ለምንድን ነው ልትረዳ የማትችለው? እያስመሰለች እንደሆነ አውቀዋል። አየህ አሁንም ባይዘዌ እያደረገ ያለው እያየሽ ነው አይደል? አብርሽ ሩታን እንዲጠላ አይነት ነገር ነው። አንተን ቤት እንዳትገባ ከልክላ ምናምን አሁን እያሳየች ያለችው ሪአክት ከደስታ ጋር 3 ቀን የምትተዋወቅ አይመስልም። ከዚህ ፊትም ትተዋወቃለች አይነት ነገር እያለው ነውና አሁንም እንዲጣሉና እንዲለያዩ ነው ባይዘው ልጅ የሚፈልገው። በጣም ብዙ የጣልክ ነው ነጥብ በጣም ማለት ነው። በጣም እንዴ ጓደኛ አይመስልም። ጓደኛ የሚመስል አይነት ሰው አይደለም። ፋሚሊዎች እነዚህ ሰዎች ቢወጡ ምን ትላላችሁ? እስኪ ውጡ ከህይወታችሁ ያላችሁ ኮምቱላቸው። እስኪ አረ ኮምቱላቸው። በጣም ነው የሚገርሙት። ኮምቱላቸው፣ ኮሜንት ጻፉላቸው ምናምን ከተስተካከሉ ምናልባት እስቲ ሩታም ያው እየገባች ነው መታለች እቺ ቆንጆ ልጅ ራሱ አልፈታ ብሏታል። ደስታ ይባላል። አትወድና አትተዋትም እንደ በቃ ይሄ እንደዚህ አይነት ነገር ውስጥ ትወጣ አትምጣ ብራድ በቃ ምንድነው? አራስ አንደኛ ንግግር አይችልም ምናምን ነገር ፋሚሊዎች አይታችሁት ከሆነ ንግግር መናገር ተነጋግሮ ማሸነፍ እንኳን የማይችል አይነት ሰው ነውና ግን ያው ምንጫው ነው። አንዳንድ ሰው ንግግሩ እንኳን ጠብ የሚያደርግ ግን ድርቅ ያለ ሰው ታውቃላችሁ፣ ድርቅ ያለ ሰው ነው። አዎ ግን እኛ ሩታን ከተመቻት ነገር ውስጥ አንገባም። ግን አምሮባታ ደግሞ ቤተሰብ አራስነት ከተስማማቸው ሰዎች መሀል አንደኛው ሩታ ነች። ግን ፋሚሊዎች እውነት እስኪ አንድ ጥያቄ እንጠይቃችሁ። ይሄ ደስታ የሚባለው ሰው ሩታን ይመጥናል ብላችሁ ታስባላችሁ? እስኪ ኮሜንት ላይ አስቀምጡልን። ይሄን ሰው እስኪ እንዴት ነው የምትገልጹት? እና እጅግ በጣም ሩታዬ በጣም አምሮባታል። ሸበላ ሆናለች፣ ፋብላለች ምናምን በቃ ደስተኛ ለመሆን እያስመሰለች ነው። የውሸት ፈገግታ ነው ፈገግ የምትለው፣ ግን የምር የምትስቅበት ታይም አለ። ግን
ያው ከደስታ ጋር ደስተኛ እንደሆነች ለማስመሰል በጣም እየጣረች ነው። በጣም እንዴት ነው ሩታ? ብቻሽን ነበር የጠራሽ? ሰላም ታቀርብ ቀርማ ታው ሰላም በላት። አብረሽ እንደዚህ እኮ አለች። እጇን በዘረጋች ልሳን ዘለለ ዳይ አትላትም ነበር። ንዴት ነው ተናደደ ከደስታ ጋር ስለመጣች። አረ ጥሩ እድል አግኝተህ ነበረ። ተበላክና ዳይ ብትላት እኮ ችግር የለውም። ቅፍ ምናምን የልጄ እናት ምናምን ብትላት ግን ጥሩ ነው። እንዲህ ማረጉ መናደዱን ታውቃለች። አዎ እንዴ በሱ ሰላም አለ ማለት ውስጥ እኮ እሷ ፈገግ እያለች ተበሳጭቷል፣ የሆነ ነገር ነካ አድርጎታል የሚል ተስፋ አላት እና ደግሞ በጣም ተናዷል። መጀመሪያ ምን እያለ ነበር? ያያችሁ ነው ባሏ እኮ ነው መቼ አጋባት እኛ ሳናቅ አገባች እንዴ? ቆይ ይነገረን እንዴ አገባች እኛ ሳናቅ ትዳር አደረገ። የት ነው የተጋቡት ደግሞ? ኧረ በእናትህ ኧረ ተው አንተ ልጅ ተው በቃ ውጣ በቃ። ከአብርሽ ጋር ለማያያዝ እኮ ነው። ለስሙ ያው ፋሚሊዎች በጣም ቀውጢ ነገር ነው። ፋሚሊ እዚህ ነገር ላይ ሩታ የራሷን የሆነ ባህሪ ያሳየች ነው ምናምን ነገር እና በጣም ደስተኛ ለመሆን ምናምን አይነት ነገር እንደሆነች በነገሩ እንደረካች ምናምን ስታሳይ አብርሽ እጅግ በጣም ባይዘው እየተበሳጨ ነው፣ በጣም እየተናደደ ነው እና አሁን በጣም ፈልጎታል ከሩታ ጋር መሆኑን። ባይዘው አብርሽ በጣም ነው የፈለገው ከሩታ ጋር መሆኑን ፈልጓል። አዎ ደግሞ ከመጀመሪያ ባስ አለባት ውበቷ፣ ቁንጅናዋ ምናምን ጨመረ ከፍ አለ ምናምን ነገር ቁንጅናውም በላይ ፍቅሯ ጨመረ። አዎ እና በጣም ጉጉቱ ከፍ ምናምን ብሎበታል። ፋሚሊዎች ግን በጣም ለዚህ አቤል ለሚባለው ልጅ ልኩን የነገረችው ሩታ ማለት እስከዛሬ ያደረገውን ነገር በደንብ ገብቷታልና እጅግ በጣም ልኩን የነገረችው። የመጨረሻ ምልክት ካለሽ? እና የለኝም። አቤልና ኖባ ከህይወታቸው ውጡ። አብርሽ ከሰማ ምክራችንን ሰምተ በሰላማዊ መንገድ ጨርስ። ደስታ ደግሞ ምንም ደስ አትልም። እውነቱን ልንገርክና ደስ አትልም። እና ቤተሰብ በጣም ነው የምንወዳችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ፣ ሼር አድርጉ። ይሄን ቪዲዮ ብዙ ጊዜ ሼር አድርጉልን እንላለን። በጣም ነው የምንወዳችሁ። አብራችሁን ስለነበራችሁ እናመሰግናለን። ቀጣይ ቪዲዮ እስክንመጣ ድረስ መልካም ቆይታ። ቻው።